ሰላም ጤና ይስጥልኝ የተከበራችሁ የዩቲዩብ ቻናላችን ቤተሰቦች የሰዓቱን መደመጥ ያለባቸውን ሰበር መረጃዎች ይዘን ቀርበናል። በቅድሚያም ርዕሰ ጉዳዮቹን በማስቀደም ወደ ዝርዝር መረጃዎቹ አልፋለሁ። የግንቦት 20 መታሰቢያ በዓል ለምን ተሰረዘ? የኢትዮጵያ የዘመን በዓል ዝርዝር ይፋ ሆኗል። ክቡራን አድማጮች እጅግ መደመጥ ያለበት መረጃ ነው። ዝርዝሩን በመረጃችን ይዘነዋል። በተያያዘ ዜና ነገ ረቡዕ ግንቦት 20 ስራ አለ የለም በማህበራዊ ሚዲያ ጥያቄዎች እየተነሱ ይገኛሉ። የህዝብ በዓላትና የበዓላትን አከባበር ለመወሰን በወጣው አዋጅ ቁጥር ምን ድንጋጌዎችን ይዟል? በሰዓቱ አድምጣላችሁ። በሌላ ዜና አዲሱ የመኖሪያ ቤት እቅድ በመምህራን ቁጣን ቀስቅሷል። የአዲስ አበባ ከንቲባ ለመምህራን መኖሪያ ቤት ግርግር ምላሽን ሰጥተዋል። በዝርዝር መረጃው እንመለከተዋለን። በሌላ መረጃ የኢትዮጵያ የውሃ ችግር ሚኒስትሩ እያደገ ለመጣው የህዝብ ቅሬታ ምላሽን ሰጥተዋል። በሰዓቱ አድምጣላችሁ። በሌላ ዜና ያለፈው ሳምንትን ጨምሮ 6 የሀገራት ቁንጮ ባለስልጣናት ጀነራሎች የ5 ሀገራት ጉዞ እያካሄዱ እንደሆነ ተገለጸ። ከፍተኛ ጀነራሎቹ በሩሲያ አስቸኳይ ውይይትና የመሪዎቹ ዓለም አቀፍ ጉዞ ከግጭት ጋር የተያያዘ ነው ወይንስ ሌላ ዓላማ አለው? ዝርዝሩን ይዘናል። ከውጭ መረጃ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ለጉብኝት ቪየትናም ዋና ከተማ ሃኖይ አውሮፕላን ማረፊያ ደርሰው ከአውሮፕላን ሊወርዱ ሲሉ በባለቤታቸው በፊታቸው ላይ ላረፈባቸው ጥፊ በዓለም ዙሪያ መነጋገሪያ ሆኗል። ፕሬዝዳንቱ ለጥፊው ምላሽን ሰጥተዋል። በሰዓቱ ይደመጣል። ያለፈው ሳምንትን ጨምሮ 6 የሀገራት ቁንጮ ባለስልጣናትና ጀነራሎች የ5 ሀገራት ጉዞ እያካሄዱ ነው። ጠቅላይ ሚኒስትሩ ፈረንሳይ ሰንብተው ወደ ጣሊያን ሮም አምርተዋል። ቀጣይ መዳረሻቸው ጀርመን እንደሆነም ተገልጿል። የብሔራዊ መረጃና ደህንነት ሹም አምባሳደር ሬድዋን ሁሴን ወደ ጎረቤት ሀገር ሱዳን የደርሶ መልስ ጉዞ ማድረጋቸውም ታውቋል። የኢትዮጵያ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላና የኢትዮጵያ አየር ኃይል ዋና አዛዥ ሌተር ጀነራል ይልማ መርዳሳ ወደ ሩሲያ በሞስኮ በማቅናት ከሩሲያ ምክትል መከላከያ ሚኒስትር አሌክሳንደር ፎሚን ጋር ሩሲያ ጋር በወታደራዊና ደህንነት ጉዳዮች ዙሪያ ሰፊ ምክክር ማድረጋቸውም ተዘግቧል። ሁሉም ጉዞዎች ማለት በሚቻል ደረጃ ከኢትዮ ኤርትራ ፍጥጫ ጋር የተያዙ ሊሆኑ እንደሚችሉ በስፋት ሲዘገብም ታይቷል። በሌላ ዜና የግንቦት 20 መታሰቢያ በዓል ለምን ተሰረዘ? የኢትዮጵያ የዘመን በዓል ዝርዝር ይፋ ሆኗል። የህዝብ በዓላትና የበዓላት አከባበር ለመወሰን በተዘጋጀ አዋጅ ውስጥ የግንቦት 20 በዓል አልተካተተም። አዋጁ ከጸደቀ ዓመት ሊሆነው እንደሆነም ተገልጿል። የሚከተሉት በዓላት በሀገር አቀፍ ደረጃ ተከብረው የሚውሉ ብሔራዊ በዓላት እንደሆኑም ታውቋል። መስከረም 1 ቀን የዘመን መለወጫ ወይም ደግሞ እንቁጣጣሽ በዓል፣ የካቲት 23 ቀን የአድዋ ድል በዓል፣ ሚያዝያ 23 ቀን የዓለም ሰራተኞች ወይም ደግሞ የላብ አደሮች ቀን፣ ሚያዝያ 27 ቀን የአርበኞች ወይም የድል ቀን በዓል ሆኖ ይውላል። በተጠቀሱት ብሔራዊ በዓላት የመንግስትና መንግስታዊ ያልሆኑ ተቋማት ለህዝብ አገልግሎት ዝግ ይሆናሉ። የሚከተሉት በዓላት በአገር አቀፍ ደረጃ ታስበው የሚውሉ ብሔራዊ በዓላት ናቸው። የካቲት 12 ቀን የሰማዕታት ቀን፣ ህዳር 29 ቀን የኢትዮጵያ ብሔር ብሔረሰቦች ቀን ሆኖም እንደሚከበርም ተገልጿል። በተጠቀሱት ብሔራዊ በዓላት የመንግስትና መንግስታዊ ያልሆኑ ተቋማት ለህዝብ አገልግሎት ክፍትም ይሆናሉ። የሚከተሉት በዓላት በሀገር አቀፍ ደረጃ የሚከበሩ ሃይማኖታዊ በዓላት ናቸው። መስከረም 17 ቀን የመስቀል በዓል በየ4 ዓመቱ የሚወጣው ልዩነት እንደተጠበቀ ሆኖ ታኅሳስ 29 ቀን የሚውለው የገና ወይም የልደት በዓል፣ ጥር 11 የጥምቀት በዓል፣ የስቅለት በዓል፣ ትንሣኤ፣ ፋሲካ በዓል፣ የኢድ አላዳ ወይም ደግሞ አረፋ በዓል፣ የመውሊድ በዓል፣ የኢድ አልፈጥር በዓል በተጠቀሱት ሃይማኖታዊ በዓላት የመንግስትና መንግስታዊ ያልሆኑ ተቋማት ለህዝብ አገልግሎት ዝግ እንደሚሆኑም ተገልጿል። በሌላ መረጃ አዲሱ የመኖሪያ ቤት እቅድ በመምህራን ቁጣን ቀስቅሷል። የአዲስ አበባ ከንቲባ ለመምህራን መኖሪያ ቤት ግርግር ምላሽንም ሰጥቷል። ከቤት ኪራይና ከዕለት ፍጆት ተርፎ ቤት ለማግኘት 25 በመቶ መቆጠብ አንችልም ሲሉ መምህራኖቹ ገልጿል። 9ና 10 ዓመት የሥራ ልምድ ያለው መምህር 10 ሺህ ብር ገደማ ነው ደሞዝ የሚከፈለው። በመሆኑም መቆጠብ ለማይችሉት የኪራይ ቤት ገንብቶ ለመስጠት እየተሰራ ነው ሲሉ የአዲስ አበባ ከንቲባ ወይዘሮ አዳነች አቤቤ ተናግረዋል። ከሰሞኑ የአዲስ አበባ ከተማ አስተዳደር ከንግድ ባንክ ጋር መምህራንን ጨምሮ በከተማው የሚገኙ የመንግስት ሰራተኞችን የቤት ተጠቃሚ ያደርጋል የተባለ ስምምነት ተፈራርሞም ነበር። ስምምነቱ በአነስተኛ የወለድ መጠን በ25/75 የብድር መርሃ ግብር የሚከናወን ሲሆን 25 በመቶ የመንግስት ሰራተኛ ይቆጥባል፣
75 በመቶ የባንክ ብድር ይቀርባል። ብድሩ በ20 ዓመት ይከፈላልም ይላል። ንግድ ባንክ 120 ቢሊዮን ብር እንደሚያቀርብም ተገልጾ ነበር። ፕሮጀክቱ 3 ዓመት የግንባታ ጊዜ፣ 1 ዓመት የብድር መክፈያ እፎይታ አለውን የተባለው። ነገር ግን መምህራን ይህ የተባለው 25 በመቶ ቁጠባ የመቆጠብ አቅም እንደሌላቸው ገልጸዋል። በአዲስ አበባ የመምህራን ስብሰባ ላይ የተገኙ መምህራን የተፈራረመው የመምህር የቤት ቁጠባና ብድር አገልግሎት ጥሩ ቢሆንም በስምምነቱ መሰረት 25 በመቶ ቁጠባ የመቆጠብ አቅም የለንም ብለዋል። መምህራኑ በኑሮ ጫና ምክንያት 25 በመቶ መቆጠብ አንችልም ሲሉም ተደምጠዋል። 9ና 10 ዓመታት የሥራ ልምድ ያለው መምህር 10 ሺህ ብር ገደማ ደሞዝ ነው የሚከፈለው። ከዚህ ደሞዝ ላይ ለቤት መስሪያ የሚሆን 25 በመቶ ሊቆጠብ አይችልም፣ ሌላ አማራጭ ሊዘረጋ ይገባል ሲሉም ጠይቋል። መምህራኑ ከቤት ኪራይና ከዕለት ፍጆታ ተርፎ ቤት ለማግኘት 25 በመቶ የመቆጠብ አቅም እንደሌላቸው ገልጸው ሌላ መፍትሄ ይፈለግልንም ብለዋል። ለመምህራኑ ጥያቄ ምላሽ የሰጡት የአዲስ አበባ ከተማ ከንቲባ አዳነች አቤቤ መምህራኑ ያነሷቸው የቤት ጥያቄዎች ትክክልና ተገቢ ናቸውም ብለዋል። መምህራኑ ከዚህ በፊት በነበረ ስብሰባ ያነሱት ጥያቄ ለቤት ግንባታ የሚውል በነፃ መሬት ስጡን የሚል ነበር። በተጨማሪም የብድር አገልግሎት አመቻቹልን የሚል ጥያቄ ነበር። በዚህም ብድሩ ተመቻችቷል ሲሉም አብራርተዋል። 25 በመቶ መቆጠብ የሚችሉ እንዲቆጥቡ እና 75 በመቶ የብድር አገልግሎት እንዲያገኙ የማድረግ ዕድል ተመቻችቷል ያሉት ከንቲባዋ መቆጠብ ለማይችሉት የኪራይ ቤት ገንብቶ ለመስጠት እየተሰራ ነው ሲሉም ተናግረዋል። በሌላ ዜና የኢትዮጵያ የውሃ ችግር ሚኒስትሩ እያደገ ለመጣው የሕዝብ ቅሬታ ምላሽን ሰጥቷል። በመጠጥ ውሃ ፕሮጀክት ላይ የሚታዩ ችግሮችን ለመፍታት ጥረት እያደረግን ነው ሲል የውሃና ኢነርጂ ሚኒስቴር ገልጿል። የውሃና ኢነርጂ ሚኒስቴር ኢንጂነር ዶክተር ሀብታሙ ኢተፋ ከሕዝብ ተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄዎች ምላሽን ሰጥቷል። የምክር ቤቱ አባላት ካቀረቧቸው ጥያቄዎች ውስጥ በዋና ዋና ከተሞች ጭምር የመጠጥ ውሃ አቅርቦት እጥረት መኖር፣ ውሃማ አካባቢዎች መጤ አረምን ጨምሮ ለብክለት መጋለጥ፣ በውሃ ማስፋፊያ ፕሮጀክት መጓተት፣ በአዳዲስ የውሃ ፕሮጀክቶች ፍላጎት ላይ እና እንደ ሀገር የመጠጥ ውሃ ሽፋን 100% ለማድረስ ምን እየተሰራ ነው የሚሉት በዋነኝነት ይገኙበታል። ሚኒስትሩ ምላሽ ሲሰጡ ሚኒስቴር መስሪያ ቤቱ የሀገሪቱን የመጠጥ ውሃ ሽፋን ለማሳደግ በርካታ ስራዎችን መስራቱን አብራርተው የውሃ ሽፋንን ለማሳደግ የከርስ ምድርና የገጸ ምድር የውሃ መረጃ ወሳኝ ጉዳይ ነው። አሁን ላይ በሀገሪቱ ምን ያህል የውሃ አቅም እንዳለ መረጃ በማሰባሰብና በማደራጀት ረገድ ጥሩ ስራ ሰርተናልም ብሏል። በእያንዳንዱ አካባቢዎች የመጠጥ ውሃ እጥረት ቢኖርም በበጀት ዓመቱ በሀገር ደረጃ የ17 ሚሊዮን ሕዝብ ተጠቃሚ፣ በአንዳንድ አካባቢዎች የመጠጥ ውሃ እጥረት ቢኖርም በበጀት ዓመቱ በሀገር ደረጃ የ17 ሚሊዮን ሕዝብ ተጠቃሚ በማድረግ 76 በመቶ መድረስ መቻሉንም አመላክቷል። በመጠጥ ውሃ ፕሮጀክት አፈጻጸም ችግሮችን ለመፍታት ጥረት እንደሚደረግ፣ በጀት የሚያስፈልጋቸው ተጠንተውና ተለይተው በበጀት እና በብድር እንዲሰሩ ትኩረት እንደሚደረግም ተናግረዋል። አያይዘውም እንደ አውሮፓውያን አቆጣጠር በ2030 የሀገሪቱ የውሃ ፍላጎት 100% ለማድረስ ታቅዶ እየተሰራ እንደሚገኝም ገልጸዋል። በውሃ ዳርቻ የሚገኙ መጤ አረምን ብክነትን በተመለከተ በቅርቡ በምክር ቤቱ የጸደቀው የውሃ አካል ዳርቻ አወሳሰን ልማትና እንክብካቤ አዋጅ ብዙ ችግሮችን እንደሚፈታም ጠቁመዋል። በተጨማሪም የታለመለት ግብ ላይ ለመድረስ የፌዴራል መንግስት ከሚበጅተው በጀት በተጨማሪም ክልሎችም የበኩላቸውን ድጋፍ ማድረግ እንዳለባቸው ነው ክቡር ሚኒስትር የገለጹት ሲል መረጃውን ያደረሰን የሕዝብ ተወካዮች ምክር ቤት ነው። በሌላ ዜና ጠቅላይ ሚኒስትር አብይ አህመድ በኢትዮጵያና ጣሊያን መካከል የረጅም ዕድሜ ያለውን ትስስር ለማጠናከር ሮም በመሄድ በጠቅላይ ሚኒስትር ጂኦርጂያ ሜሎኒ አቀባበል ተደርጎላቸዋል። መሪዎቹ በተግባር ላይ ያለው የትብብር አፈጻጸም በመገምገም ባለብዙ ወገን እንዲሁም አዳዲስ የትብብር መስኮችን በተሻለ ኢንቨስትመንት መጠን ለመከወን የሚቻልበትን ጉዳዮች ላይ ተወያይቷል። ጠቅላይ ሚኒስትር አብይ አህመድ ወደ ኃላፊነት ከመጡበት ጊዜ ጀምሮ ከተለያዩ የጣሊያን መሪዎች ጋር የሁለትዮሽ ትብብሮችን ለማጠናከርም ሰርቷል። ክቡር ጠቅላይ ሚኒስትር በጥቅምት 2015 ጠቅላይ ሚኒስትር ሜሎኒ ወደ ኃላፊነት በመጡ በአጭር ጊዜ በሮም በመገኘት በምስራቅ አፍሪካ ቀጠናዊ የሰላምና የጸጥታ እንዲሁም በልማት ረገድ ጣሊያን ለኢትዮጵያ ልማት የምታደርገውን ድጋፍ አስመልክቶ ውይይት ተደርጎም ነበር። ከዚህ ውይይት በኋላ መሪዎቹ ጠንካራ የሥራ ግንኙነት የመሰረቱ ሲሆን ጠቅላይ ሚኒስትር ጂኦርጂያ በ2016 ኢትዮጵያን ጎብኝተዋል። ቀጣዩ ውይይቶችን በጣሊያን እንዲሁም ሌላ ሀገራት ላይ በተካሄዱ ባለብዙ ወገን መድረኮች ተካሂደዋል። ጣሊያን የኢትዮጵያ ልማት ቁልፍ አጋር ናት ያሉት ጠቅላይ ሚኒስትሩ በኢንዱስትሪ ብሎም እንደ ጤና፣ ግብርና፣ ባህላዊ ቅርስና ጥበቃ የረጅም ዘመን ደጋፊም ናት። የጣሊያን ኩባንያዎችና የጣሊያን የልማት ትብብር
ተቋም ስራዎችን በንቃት እየደገፉም ይገኛሉ። ሁለቱ መሪዎች በመጨረሻ ስብሰባቸው ለዘላቂ ልማትና የተሻለ ኢንቨስትመንት ያላቸውን የጋራ ራዕይ አረጋግጠዋል። ዘገባው የጠቅላይ ሚኒስትር ጽሕፈት ቤት ነው። ክቡራን አድማጮች ከውጭ መረጃ አልፋለሁ። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ለጉብኝት ቬትናም ዋና ከተማ ሃኖይ አውሮፕላን ማረፊያ ደርሰው ከአውሮፕላን ሊወርዱ ሲሉ በባለቤታቸው በፊታቸው ላይ ላረፈባቸው ጥፊ በዓለም ዙሪያ መነጋገሪያ ሆኗል። ፕሬዝዳንቱም ለዚሁ ጥፊ ምላሽን ሰጥተዋል። የአውሮፕላን በር ፕሬዝዳንቱ ሲቀጥሉ የአውሮፕላኑ በር ተከፍቶ ፕሬዝዳንቱ ፊት ለፊት በሚታይበት ጊዜ አንድ እጅ ጸብ በሚመስል ሁኔታ ፊታቸው በኃይል ሲገፋም ታይቷል። በዚህ ጊዜ ፕሬዝዳንቱ ምንም እንዳልተፈጠረ የእጅ ሰላምታ ሰጥተው ሚስታቸውን ከጎናቸው በማድረግ ከአውሮፕላኑም ወርደዋል። እሁድ ምሽት በፕሬዝዳንቱ አውሮፕላን ውስጥ የማክሮን ሚስት ብሪጂት ፊታቸው ሳይታይ ከአውሮፕላኑ በር በጎን በኩል ሆነው በእጃቸው የማክሮንን ፊት በኃይል ሲገፈትሩ የተቀረጸ ምስል በጥንዶቹ መካከል የተፈጠረ ጸብ እንዳለም እየተነገረ ነው። ፕሬዝዳንት ማክሮን በድንገት በገጠማቸው ነገር መጀመሪያ ላይ የደነገጡ ቢሆንም ወዲያው ምንም እንዳልተፈጠረ በማስመሰል ከአውሮፕላን ውጪ ሊቀበሏቸው ለተሰበሰቡት የቬትናም ባለስልጣናትና ካሜራ ደግነው ለሚጠብቋቸው ጋዜጠኞች የእጅ ሰላምታ ሰጥተውም ወርደዋል። ነገር ግን ምስሉ ከተሰራጨም በኋላ ማክሮን በሚስታቸው ሲመናጨቁና ሲገፈተሩ በድንገት በሕዝብ ፊት መታየታቸው በመጥቀስ ጉዳዩ በጥንዶች መካከል የተፈጠረ ጠንከር ያለ ችግር ሳይኖር አይቀርምም ተብሏል። የፈረንሳይ መገናኛ ብዙሃን የፕሬዝዳንቱ ቤተመንግስት ኤሊሴ ምንጮችን ጠቅሰው እንደዘገቡት ክስተቱ ፕሬዝዳንቱና ባለቤታቸው መካከል የመቀላለድ ሁኔታ ነው ሲሉ ማክሮን በበኩላቸው እየተቀላለዱ ሳለ መታየታቸውን በመግለጽም አስተባብለዋል። ክቡራን አድማጮች ከሀገር ውስጥ ከውጭ ለሰዓቱ ብታደምጧቸው ብለን የመራርንላችሁ ዘገባዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ ዘገባዎች እስከምንገናኝ ለሌሎች ለአዲስ መረጃዎች ተጨማሪ ትሩዝ ኢትዮጵያ ሶሻል ሚዲያን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዞታለሁ። በያለንበት የዓለም ዳርቻ ቸር እንቆይ።